የቤዛ አባት ሞተ ተቀበረ ሲባል ድንገት ከቻለ በጣም ይገርማል። የኤፍራታ ያፌት ጋራ መሆን ሲያደናግራቸው ደግሞ ሌላ ያልታሰበ ነገር የመስፍን የቤዛ አባት መምጣት ግራ አጋባቸው። ሁላቸውም ድርቅ ብለው ቀሩ። በሩ ላይ የመጣው የቤዛ አባት ነበር። መጨረሻ ቤዛ አባቷን ስታይ በጣም ተደሰተች። አንተ ባለመኖርህ ብዙ ስቃይ አይቻለሁ አባዬ አለችው። እንዴት መጣህ ስትል ጠየቀችው። በቃ ግራ ተጋባች፣ ማመን አቃታት። ከዛ ፌንት ሆና ወደቀች። በጣም የሚገርም ነገር ነበር። ኤፍራታ ያፌት እንግዲህ ኤፍራታ ከያፌት ጋር መገናኘት አይፈልግም። አሁን መስፍን መጥቷል። መስፍን ደግሞ ቤዛና ናታል እንዲገናኙ ነው የሚፈልጉት። ያፌትን እውነት ይጋፈጠዋል ወይንስ ኤፍራታን ይነጥቀዋል ወይንስ ምን ያደርግ? ወይንስ ያሳደግኳት ላይ በር ላይ የተጣለች ልጅ ናት ብሎ ጉዳዋ ሊል ይችል ይሆን? ምን ይወስን ይሆን መስፍን? የሱም ንብረትም እንግዲህ ሁሉም ያፌት ለልጁ ጠላት እንደሆነ ሲታወቅ ምን ይላል? ውድ ተመልካቾቼ የቻናሌ ተከታታዮች ቤተሰቦች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን መጫን አትርሱ። እስከ መጨረሻ ተከታተሉኝ። ሐረግ ድራማ ካለፈው የቀጠለውን ነግረናቸዋል። ባለፈው እንግዲህ መጨረሻ ላይ በሩ ላይ ማን መጣ ብለው ተፋጠው ነበረ የቆሙትና አጋጣሚ ግን የመጣው እንግዲህ የቤዛ አባት መስፍን ሆኗል። በጣም የሚገርም ነገር ነው። ሞቷል ተቀብሯል የተባለው ቤዛም ያየችውን ማመን አቅጧት ነበረ። ሆኖም ግን ግራ ተገብተዋል ሁላቸውም። እሷም ከተመለከተች በኋላ በጣም ደንግጣ የኔ ልጅ ቤዝ ብሎ ሲጠራት ራሷን ስታ ፌንት ወጣች። በጣም የሚገርም ነገር ነው። እኛ የምትሆነው ነገር ግራ ገባት። አባቷ በመምጣቱ ግን በጣም ተደሰታለች። ኤፍራታ ደግሞ እዛ ቤት ባለመኖሯ አቶ መስፍን የት ሄደች ሲል ይጠይቃል። መጀመሪያ ሁላቸውንም አይቷል። ሉሊትም ሁላቸውም ቤዛም ሁሉም አሉ። ገኒና ኤፍራታ የት ሄዱ ሲል ይጠይቃል። ቤዛ ደግሞ አባዬ እኔ አላምንም፣ እውነት መጣህልኝ አለች። እንዴት መጣህልኝ አለችው። ከዛም አይዞሽ ልጄ መጣሁልሽ አላት። የኔ ልጅ ቤዝ እኔም በህይወቴ አለሁ ብዬ አላሰብኩም፣ ግን ከስንት መከራ በኋላ ተመልሻለሁኝ መጣሁ አላት። በጣም መጀመሪያም አልተቀበርኩም፣ ሳልሞት ነበር ወደ መቃብር የወሰዱኝ። ነገር ግን አልቀበሩኝም ነበር፣ አልሞትኩም፣ በነፍስ ነበረ የኖርኩት። ለዛ ነው የመጣሁት ልጄ ቤዝ። ቤዛም ግራ ገባት። ሉሊት ደግሞ ይህን ሁሉን ነገር በቤት ውስጥ የሸረበችው ሴራ ሸር ትዝ ሲላት ሁለመናዋ ተንቀጠቀጠ። ግራ ተጋባች። ይሄን ነገር ማመን አልችልም አለች። ምንድን ነው እዚህ ቤት እየተካሄደ ያለው አለች። ናታልም እንግዲህ እንዳያችሁት መስፍን መጥቶበታል። ኤፍራታን አገባለሁ ብሎ ቤዛን አጋብቶት ሰርጋቸው ሊሆን ትንሽ ሲቀረው የሞተ የተባለው አሁን ግን ቤዛን ትቶ ከኤፍራታ ጋር ሆኖ ሲያገኘው ምን ይገጥመዋል? ቤተሰቦቼን ልጄን እጨርስብሃለሁኝ ብሎት ነበረ። አሁንስ ምን ያደርገው ይሆን? ያሳዝናል ነገሩ በጣም። እናም አሁን እንግዲህ ምን ይብቃው? ምን ይወሰን ይሆን? በጣም ሁሉን ነገር ዝም ማለት ጀመረ ናታልም። ከዛም ሁሉም ነገር ለመስፍን አስረዱት። ቤዛ ከትንሽ ቆይታ በኋላ ነቃች። ከዛም ጽዮንም ሁሉንም ነገር ለመናገር ተናገረች፣ ዘከዘከችው። በእናንተ ምክንያት ቤት ንብረታችን ያፌት ወሰደብን አለች። ህይወታችን ተመሰቃቀለ አለች። አሁን ለእናንተ ቤት ይኸው ጥገኛ ሆነን ተቀምጠናል ስትል ተናገረች። ወንድሜ የሚወዳትና የሚያፈቅራትን ተቀማ እና በቃ እንደዚህ ህይወት ምስቅልቅል ወጥታለች። ለእኛ በጣም ጨለማ ተደፍቶብናል ስትል ጽዮን ተናገረች። ሉሊት ተንቀጠቀጠች። የምትሆነው ነገር አጣች። እዚህ ቤት ከሌላ የመጣ ጠላት መጥቶብን ሳይሆን እዚሁ በቤት ውስጥ ያለ ሰው ነው እያጠቃን ያለው አለ መስፍን። ማለት አለ ናታል። እሱን የጠረጠረው መስሎት ደነገጠ።
ከዛም የቤዛ አባት እንግዲህ ሉሊትን በቁራኛ አይን ይመለከታት ገባ። በጣም ደንግጣለች። ማንም ጠላት የለም፣ ጽዮንንም ማስታወሷን አድንቄያታለሁ። እንግዲህ መስፍንም መጥቷል፣ እንደፈለግኩ ሆናለሁ። ኤፍራታም እንግዲህ ያፌት ጋር ሄዳለች። እዚህ ቤት እኔ ብቻ ነኝ አለቃዋ ብላ አስባ ነበረ። ገኒዬ ነበረች እንግዲህ ገኒን ስታሸማቅቅ ቆይታ አሁን ገኒን በቃይ ብላ ጥላላት ወጥታለች። አሁን የቤዛ አባት መስፍን መጥቷል። ያፌትን ትልቅ ችግር መጥቶበታል ያላሰበው። እንዴት ሊወጣው ነው? ምን ሊል ነው? እንግዲህ በዚህ እኔ እኮ እስከዛኛው ወደዛኛው ነው የሸኘሁት፣ እንዴት ተመለሰ እያለ ራሱን ልቀቁኝ ያዙኝ እያለ ነው። ናታልንም አሰቃያለሁ ስል እንዴት ተከሰተብኝ? ይሄኛው አረመኔ እንዴት መጣብኝ? እንዴት ሊሆን ይችላል? እያለ ገና ምን አይቶ እኔ ያፌት አልሸነፍም። ልጁን ያሳደጋትን ቢሆንም ግን ከኔ ሊነጥቀኝ አይችልም። ሲቀጥል ደግሞ መሞት ካቃተኝ ገደልኩህ ብዬ ይሄን ያክል ዓመት ቆይቶ እንዴት አሁን የቁም ስቅል አሳየዋለሁ ያለ ያፌት ይዝታል። የቤዛም አባት እንግዲህ ያፌት እንዴት እንደዚህ ይህን ሁሉ ነገር ሊያደርጋችሁ ቻለ በማለት አሁን ደርሼላችኋለሁ፣ አይዟችሁ፣ እንኳን ገንዘቤን ሊወስድ ከጫፌም አይደርስ፣ እስከ ዛሬ ላደረገው ድርጊት ሁሉ ወዶ ሳይሆን በግዱ ይመልሳታል እያለ መናገር ጀመረ። ድርጅቱንም እንግዲህ ግማሹን 15%ቱን ያፌት ወስዷል። ሉሊትም እንደዚሁ ወስዳለች። አሁን ይህን ሁሉ ነገር እንግዲህ የወሰዱትን ሲሰማ ምን ይላል? ድርጅቱስ ወደ ናታል መቀየሩን ሲሰማ እንዴት ወደ ናታል ድርጅታችንና ቤታችን ዞረ ብሎ ጠየቃቸው። ይህንም እንግዲህ ያደረጉትን ምክንያት ሁሉ ዘርዝሮ ናታል ተናገረ። ሁላቸውም ትርምስምሳቸው ወጥቷል። በጣም ይገርማል። ቤዛም አባቴ እንኳን ሞቷል ገለውብኛል እያልኩኝ ከዚህ በኋላ ማንም የለኝም ብቸኛ ነኝ እያልኩ በሚሰማኝ ሰዓት ነው የመጣህልኝ አለች። በጣም ተደሰተች። አዎ ግራ ተጋባች። እውነት አባቴ የምር መጣልኝ እያለች ትላለች። ነገር ግን የመጨረሻው ምን ሊሆን ይችላል? ያፌት እንደተለመደው እዛ ቤት ውስጥ ከሉሊት ጋር ሆኖ ያደረገውን ነገር መስፍንን ወይም የቤዛ አባት ያስወገደ ኃይል ስላለው ነው። አሁንም ደግሞ የቤዛ አባት ምንም ኃይል እንደሌለው ያፌት እየተናገረ ነው። ያፌትም ምንን ሊጋፈጠኝ አይችልም እያለ ነው። ነገሮችን የሚያደርገው በሁሉም ነገር ከኤፍራታ ሰርክ ጀምሮ ራሱ ሌላውን ቀርቶ ከኤፍራታን ለራሱ እንዴት ማድረግ እንደቻለ ሁሉ ያየነው ነው። ቅድሚያ ፊርማ አስፈርሞ እንግዲህ ጋብቻውን ከፈጸመ በኋላ ነበረ በሰርጌ ላይ አንድ ነገር ይፈጠርብኛል ብሎ ገና ወደፊት እያሰበ ነው የሚያደርገው። አሁንም በእቅድና በጊዜ የረጅም እቅድ እያቀደ ነው የሚያደርገው እንጂ የሰዓት ያለውን እቅድ አያቅድም። ስለዚህ አሁን ምን ያደርግ ይሆን ደግሞ? እንደ ሌሎቹ ምናልባት በግልፈኝተኝነት አይወስንም። አሁን እንዳያችሁት ባለፈው እነ ናታል የሰርጉን መቅረት መድኃኒት የሚያስተኛ መድኃኒት ማድረጋቸውን ነው እንጂ አይተው የነበረው የወደፊቱን አላዩም ነበር ስትል ነበር ገነት ራሷ የተናገረችው። እሱ ግን ወደፊቱን ገና ይሄ ይመጣል ብሎ የሚያስብ ነው። ስለዚህ ግዳሜ አባቴ በአፌት በኩል ደግሞ ድጋሚ ላጣው ነው እያለች ቤዛ ትጨናነቃለች። ግን አሁንስ ሁሉም ቤተሰብ ገኒ ደግሞ በኤፍራታ ምክንያት እንግዲህ እዛ እየተጨነቀች እያለች ሌላ ደግሞ አሁን ሌላ ችግር ውስጥ ሰማች። መስፍን በህይወት መጥቷልና ወደ ቤት ተመለሺ ብሎ ናታል ደወለላት። እሷም ቢኒም ሲነግረው ቢኒም ደነገጠ። እንዴ ይሄ ነገር አይደረግም እንዴት ብለው ሆነ እንዴት እንደዚህ ነገር ሆነ ብላ ገነትም ራሷን ስታ ወደቀች። ሁላቸውም ይዙት የሚጨብጡት ነገር ገብቶ ሁላቸውም አሁን ያላሰቡትን ነገር ሁሉ ተፈጥሮባቸው ጽዮንም የአባቴ ንብረት የተወረሰው ቤታችን በእናንተ ምክንያት ነው እያለች አሁንም በእናንተ መጥፎ ምክንያት በእናንተ መጥፎ ስራ ነው እኛ እንሰቃያለን እያለች አሁንም ትናገራለች። መጨረሻቸው ግን ምንድን ነው የሚሆነው?
በጣም የሚያሳዝን ነገር፣ ያላስታሰበ ነገር ድንገት መጥቷል። ያፌት ደግሞ የናታልን እንቅስቃሴ እየተከታተለ ሰው አስቀምጦለታል። ከቤታቸው በር ጀምሮ የትም እንደሚሄድ ከኋላው እንደሚከታተሉት ግን ናታል አላወቀም። የወደፊት እቅዱ ምን እንደሆነ ናታል የሚጠባበቅ ልጅ አለ። ያ ሰው ደግሞ ያፌት ስላስቀመጠበት የቤዛን አባት ተመልሶ መምጣቱን ነገረው። ያፌትም በጣም ያዙ ይልቀቁኝ አለ። ደነገጠ። እንዴት ሊሆን ይችላል? አስወግጀው ሳበቃ እንዴት ተመልሶ ይመጣል? እያለ ያፌትም አሁን በጣም እየፎከረ ይገኛል። በጣም የሚገርም ነገር እየተከሰተ ነው ማለት ነው። ስለዚህ ውድ ቻናል የቤተሰቦች እንግዲህ ቻናሉን ሰብስክራይብ እያደረጋችሁ የደውል ምልክቷን በመጫን ይጠባበቁ። ቀጣዩ ምን ይሆን? ያፌት ደግሞ የቤዛ አባት መምጣቱ እነሱም ደግሞ የደነገጡበትን ነገር ቀጣዩ ምን ይከሰት ይሆን? በዚህ እሰናበታችኋለሁ።